ወያኔ አይቦልሽ ኮፋ አይቦልሽ ኮፋ ታሪክሽ ተፍቋል ብዙም አትልፋ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዴት ያላችሁ ሞኝላችሁ አለው። ቤተሰቦች ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። እንኳን ለወጡ ግንቦት 20 በዓል በሰላም አደረሳችሁ። እንደምታውቁት እንግዲህ ግንቦት 20 ከካላንደር ላይ ተሰርዟል። ተማሪም ወደ ትምህርት፣ ሰራተኛም ወደ ስራ ሁሉ ሄዳል። ስለዚህ ከዚህ በኋላ ግንቦት 20 ጋር ምንም የሚያገናኘን ጉዳይ የለም። ለአንዱና ለመጨረሻ ጊዜ ይመስለኛል ይሄ ጉዳይ እንግዲህ ህወሓት ደግሞ በዚህ በጣም በመናደድ ድሮስ የአድዋ ድልን በዓል እኮ ጣሊያን አያከብረውም፣ የተሸናፊ ልጆች ሽንፈታቸውን፣ የምርኮኛ ልጆች ምርኳቸውን እንዴት ልታከብሩ ትችላላችሁ ብላችሁ አንጓጣችሁናል። እውነቱን ለመነጋገር ህወሓት ኢህአዴግ በኢትዮጵያ ታሪክ ውስጥ የጻፈው የጎላ ታሪክና ሚና ካለ የሚመሰክረው ህወሓት አይደለም፣ የኢትዮጵያ ህዝብ ነው። ስለራስህ አንተ የጻፍከው ታሪክ ትክክል አይሆንም እና ስለራስህ መመስከር የሚገባው ሌላ ህዝብ ነው። ኢትዮጵያን ያስተዳደረው ግለሰብ እኔ የጻፍኩት ታሪክ ነው የኔ ታሪክ ወይም የኢትዮጵያ ታሪክ ካለ ሉክ አይመጣም። ለምሳሌ ለፈረንጆች እኛ ሂደን ያልተገዛን ባሪያ ያልሆንን ነፃ ህዝቦች፣ ጀግና ህዝቦች፣ ወንድ ህዝቦች ስላልናቸው አይደለም የተቀበሉት። ታሪክ እውነታው መሬት ላይ ስላለ ነው። አበቃ። ለአፍሪካኖች እኛ ኢትዮጵያን ጀብደኞች ነን፣ ተገዝተንም ማናቅነን፣ ታላቅ ህዝቦች ነን ስላልናቸው አይደለም የተቀበሉት። እውነት የኢትዮጵያ ታሪክ ምንድነው የሚለው ያጣሩታል። ለምሳሌ ይሄ ኢትዮጵያ አረንጓዴ ቢጫ ቀይ አፍሪካ ህዝብ በሙሉ የነፃነት ድል አድርገው የተቀበለው የሻይ ሰጠናቸው ወይ አስፈራርቶ ናቸው ወይ በጉልበት ወይ በምናን አይደለም። ታሪክ እውነቱ መሬት ላይ ያለ እውነት ኢትዮጵያ በነጮች ተገዝታ የማታቅ በአፄ ምኒልክ ዘመን እጅግ በጣም አስደናቂ ዓለም እጁን በአፉ የጫነበት ጀብዱ ስለሰራ ነው። አበቃ እንጂ አፍሪካን ለኛ ለኢትዮጵያን እንትን ድጎማ አድርገውልን የሻይ ሰጠናቸው አይደለም። ኢራቅ ለምሳሌ ከዓለም ካርታ ላይ እንደምታውቁት እንግዲህ ድብልቅልቋ ወጥተው ያ ሁሉ ታላቅነቷ ወድመው እጅግ በጣም የምታሳዝን አገር ሆናለች። ኢራን ግን የዓለም የስልጣኔ ምንጭ ነች። ማንም አይክድም። ታሪክን ማንም ከፍም ዝቅም አያደርገውም። በቃ ለጊዜ የሆነ ነገር የሆኑ የጠመሙ ሰዎች ታሪክ ወደዚህ ሊጠመዝ ይችላል። እውነታውን ግን አይሰውዱትም። እውነታውን ግን አይቀይሩትም። መሬት ላይ ያለ ማንም ሊፍቅ አይችልም። ሶሪያ ብትንትና የወጣ ህዝቦች አሉ በየዓለሙ ተበተነው የሚለምኑ በየጎዳና ኢትዮጵያ ውስጥ ጭምር ታውቃላችሁ። ሶሪያ ዜጎች በየጎዳና እየተኙ ነው። ታላቋን ሶሪያ ግን ሊፍቃት አይችልም። ታሪክን ማንም ከፍም ዝቅም አያደርገው። ታሪክን ማንም ሊቀብር አይችልም። ሳይንቲስቶች በየተራራው በየወርሃው አፈር የሚቆፍሩት ለምንድን ነው? ታሪክ ተቀብሮ ስለማይቀር እና የኢትዮጵያን ታሪክ የሆኑ መንግስቶች ተነስተው ስላዋረዱት አይዋረድም፣ ከፍ ስላደረጉትም ከተገቢ በላይ ከፍ ሊላቸው በልኩ ነው። የአክሱም ሐውልትን፣ የፋሲለደስ ግንብን፣ የላሊባላ አብያተ ክርስቲያናትን፣ የቅዱስ ላሊባላ አብያተ ክርስቲያናት ዓለም ይሄ ድንቅ ታሪክ ነው። ይሄ ከአእምሮ በላይ ነው። ይሄ የዓለም ቅርስ ነው መሆን ያለበት ያለው የሻይ ሰጠናቸው አይደለም። በቃ ታሪካችን ነው። ማንም ዝቅ ሊያደርገው የማይችል እጅግ በጣም ገናና ታሪካችን ነው። ስለዚህ ታሪክን ከፍም ዝቅም ማንም አያደርገውም። ህወሓት ይሄ ሊያስጨንቅ አይገባም። ከካላንደር ቢፋቅም ባይፋቅም በሰራው ልክ ትመዘናለህ። አበቃ። በሰራው ልክ መለስ ዱባ ወጥ እንድንጠላ አድርገው ነው ያሳደገን የሚለው አንዳንድ ኮሜዲያኖች አለ። ታሪክ ራሱ እኮ ይመሰክራል እኮ የመለስ አካሄድ የኢትዮጵያን ተወና ለትግራይ ህዝብ ምን ያክል ነው ፍሬ ያፈራው ታሪክ የሚያውቀው ነው። ይጻፋል። ምንም ችግር የለው። ማንም ይሰርዘው አይደለም። ማንም የሚሰርዘው ማንም የሚዶልሰው ላለፉት 5 ዓመት እኔ ስለ ህወሓት ስለ ወያኔ ያወራሁትን ዛሬ እነጌታቸው ገብረ ዋህድ ምናምን እየወጡ እየተናገሩት አይደለም። ጎላል፣ አራጅ ነው፣ ጨፍጭፋል። በሚሊዮን የሚቆጠር የትግራይ ህዝብ ኑሮን ወደ ሲኦልነት ቀይሯል ብለህ ተናገር። ስለዚህ የኔ ወሬ ተራ ፕሮፓጋንዳ ወይም ደግሞ የመንደር ወሬ ሆኖ ይቀር ነበር። ነገር ግን ታሪኩ አያችሁ ቀስ እያለ ሲወጣ ቀስ እያለ ጌቼ ወጥቶ 4 ቢሊዮን ዘርፈን ነበር ከአንድ ባንክ ላይ ብቻ ማለት ተመልከቱ። እንግዲህ ከአንድ ቦታ ላይ ብቻ 4 ቢሊዮን ተመልከቱ። እነዚህ ገና በጫካ ገና እየተፋለሙ ይሄን ያረጉ በተረጋጋ የስልጣን ዘመናቸው ምን እንዳደረገ እናንተ የህሊና ዳኝነት እናንተ ፍረዱ። ገና ይወጣል እኮ ነው ማለት ጉዳይ የህወሓት ጉዳይ ከመለስ ዜና ጊዜ ጀምሮ ታይቶም እኮ አይታወቅም። ለክልል ባንዲራ፣ ለክልል መሬት፣ ለክልል ህገ መንግስት፣
ለክልል ፕሬዚዳንት ማለት ለመገንጠል ትንሽ የቀረው ማለት ነው። የኢህአዴግ አሰራር ይሄ ነው። በቃ ለመገንጠል እችን ታክል የቆረችው አገር ለመሆን እያንዳንዱ ኢትዮጵያ ክልሎች አገር ለመሆን ምንም የቆራቸው ነገር የለም። ክልሎች ልዩ ኃይል አላቸው እስከ አፍንጫ የታጠቀ። እስቲ እናንተ ልቡ ብላችሁ ፍረዱ። እስከ አፍንጫ የታጠቀው ልዩ ኃይል፣ ህገ መንግስት፣ ባንዲራ፣ መዝሙር፣ መሬት። ህገ መንግስት ምን ይላል? መሬት የህዝቦች ናቸው ይላል። ተመልከት እንግዲህ መሬቱ የክልሉ ነዋሪ ነው ንብረትነቱ ይላል። ስለዚህ ይሄን ህገ መንግስት ተከትሎ ይሄን ህግና ፖሊሲ ተከትሎ አገሪቱ ወደ ሲኦልነት ተቀይራ ምናልባት የኢትዮጵያ ህዝብ ላለፉት 1000 ዓመት በእርስ በርስ ጦርነት ያልጠፋውን ያክል በዚህ 30 ዓመት ውስጥ ህዝብ አልቅ። ስለዚህ ይህን ታሪክ እኛ ብናንቆለጳጵሰውም እኛ ብናወዳድሰውም እኛ ብንፈጠፍጠውም ያው ነው። ታሪክነቱን ማንም አይቀይርም። ስለዚህ ሳይንቲስቶች ግራና ለምሳሌ ጣሊያን አዲስ አበባ ገብቷል፣ ታውቃላችሁ። 5 ዓመት ገብቷል። ታዲያ ለምንድን ኢትዮጵያ በቀኝ ግዛት አልተገዛችም ተብሎ ታሪክ የተጻፈ ከተባለ አንደኛ መላ ኢትዮጵያን አልያዘም ጣሊያን፣ ሁለተኛ በየዱር ጎደለ 5 ዓመት የውጊያ የፍልሚያ ዘመን ነው እንጂ አገሩ ተረጋግተው ጣሊያን የገዛበት ጊዜ አይደለም። በጦርነት መሃል ለምሳሌ አሁን ጣሊያን ማነው ዩክሬንና ራሽያ ውጊያ ላይ ናቸው። ስለዚህ ዩክሬን በራሽያ ቀኝ ግዛት ተይዛለች ተብሎ ታሪክ አይጻፍም። ውጊያ ላይ ናቸው። ውጊያው ሲያልቅ ግን ዩክሬን ሳይሆን የዩክሬን መሬት በራሽያ ተወስዷል የሚል ታሪክ ይጻፋል። አበቃ። እና ይሄ ታሪክ ከፍ የለውም ዝቅ የለውም። ኢራንን ዓለም አይወድም እንዳልኳቸው። ዓለም ስላቸው ምዕራብ ዓለምና አሜሪካኖቹ ኢራንን እጅግ በጣም ነው የሚጸየፉት። ነገር ግን በዓለም ላይ የስልጣኔ ሁሉ ምንጭ ከነበሩ እጅግ ሀያላን መሪዎች መካከል ኢራን ህዝብ መሪው ነበር። ኢራቅ ህዝብ መሪ ነበር። ሶሪያ ህዝብ መሪ ነበር። ማንም ያን መካድ አይችልም። ኢትዮጵያ ዛሬ በድህነት ብትጎሳቆልም አክሱማይት ስልጣኔ በሞላ ዓለም የታወቀ የኢትዮጵያውያኖች ስልጣኔ ነው። እና ትልቁ ነገር ልላችሁ የፈለኩት ነገር ምንድን ነው? ታሪክን ማንም ከፍም ዝቅም አያደርጉም። አትጨነቁ። ዩቱበር አይጽፍም ታሪክን፣ ቲክቶከርም አይጽፍም። ለሆዳቸው ያደሩ ሆዳ ምሁራን ነን ባይች እነሱም አይጽፉትም። ስለ ጻፉት ብቻ ታሪክ አይሆንም። ታሪክ መሆን አለበት። መሬቱ ላይ ሌላ 3ኛ፣ 4ኛ፣ 5ኛ ሰው መጥቶ ያህል ታሪኬ ነው ብለ ታስታውሱ እንደሆነ የዛሬ 3 ወር ነው 4 ወር ቻይኖቹ የሆነ ፏፏቴ የነበራቸው ማት ህዝብ እየመጣ በመቶ ሺህ የሚቆጠር ህዝብ እና ያን ፏፏቴ እነዚህ ተንከሲስ የሆኑ ቻይኖች ለካ በቱቦ አምጥተው ነው እጅግ በጣም በድብቅ በቱቦ አምጥተው ወደሚያምር ተራራ አስጠግተው ከዛ ላይ ነው ለካ ፏፏቴ የሚወርድ። የሚጎርማቸው አሁን በኋላ ተባነነ። ሲባነን በቃ ዓለም በሙሉ ጉድ አለ። እነዚህ ቻይናዎች አጭበርባሪዎች ብለው በቃ ያ ጉዳይ እንትን ተባለ ማለት ነው። እና ያልሆነውን ነገር ነው ብትለው አይሆንም። የሆነውን ብቻ ታሪክን ማንም ከፍ ማያደርገው ዘቁ ማያደርግ። መንግስቱ ኃይለማርያም ለምሳሌ በኢትዮጵያ ታሪክ የሰራው ይታወቃል። ማንም አይሰሩዝበትም። ያንን ሶማሌ ላይ የጻፈው እጅግ በጣም አስደናቂ ጀብድ መንጌ አሁን ነገ ኢትዮጵያ ቢመጣ ምን ያህል ሰው ነው ወጥቶ የሚቀበል? እውነቱ ለመነጋገር መድረኩን ነፃ አድርጎ እስቲ ህዝቦት ይቀበለው ቢባል መንግስቱን ለመቀበል ምን ያህል ሚሊዮን ሰው መስቀል አደባባይ ይወጣል? ያ የህሊና ፍርድ ነው። ያ ታሪክ የሚዳኘን ነው። ሞተ እንኳን ኢትዮጵያ ለመቀበር ቢመጣ መንግስቱ ያለውን ቅቡልነት የምታውቁት ነገር ነው። እና ኢህአዴግ ስላጥሏላው የሆነ ሰው ስላጥላላ የሆነ ቡድን ስላጥላላ ሳይሆን ታሪክ ነው። አበቃ። ከፍ ማድረግ ዙቅ ማድረግ አይቻልም። ለጊዜው ግን በመንደር አጀብ በመንደር ግርግር ከፍም ልታደርገው ትችላለህ፣ ዝቅም ልታደርገው ትችላለህ። እውነታውን ግን ሰው አይሽርም። ለዚህ ነው ታሪክ ከ2000 ዓመት በኋላ ከተቆበረበት የሚወጡ ህንፃዎች አሉ፣ ከተማዎች አሉ። ከ5000 ዓመት በኋላ ከ4000 ዓመት በኋላ የሚገኝ ቅርስ አለ። ስለዚህ ታሪክን ከፍም ዝቅ ማድረግ ይሄ ህወሓትን የሚያስጨንቅ ነገር አይደለም። ነገር ግን እንዳልካቸው ግንቦት 20 በኮንትሮባንድ ውስጥ ለውስጥ እያከበርነው ነው ያለነው። እጅግ በጣም በኮንትሮባንድ ያው እንዳይቆር ልማድ እንዳይቆር ያስለመድነው የህወሓት ውቃቢ እንዳይከፋው ሲባል እንግዲህ ያው ቡናንም ቄጠማውንም ፈንዲሻንም አምባሻንም በቃ ሁሉ ነገር አድርጎናል። ህወሓትን በጉል እያከበረ ነው፣ እኛም በጉላችን በየሰፈራችን እያከበርን ነው። እንኳን ደስ አላችሁ፣ እንኳን ደስ አለን፣ እንኳን አደረሳችሁ፣ እንኳን አደረሰን።
አምና እንግዲህ የሚቆጠለው ዓመት ህወሓትም ለማያከብርበት እድሉ ይፈጠራል ይመስለኛል። እንደው ዝም ብዬ ሳስበው የሚቆጠለው ዓመት የቀረው ህወሓትም ደግሞ ቶዶ አንሰሳ ጭራሽ ጎመታ የሚባለው ለአንዱ ነው ለመጨረሻ ጊዜ ይረሳል። ይሄን ሀሳብ ነው። ሲሞቻችን ላይ አድርጉ፣ ሼር አድርጉ። ፒስ